ቀጥታ እንድታዳምጡ የሚፈልገው የጠቅላይ ሚኒስትር አብይ አህመድ ለትግራይ ወገናቸው ለሚመሩት ህዝብ ደጋግሜ ካሁን በፊት ሱዳን ተላልፈናል። የትግራይ ህዝብ አንዳንድ ብሔርተኞች እንደሚሉት እኛ ፌደራል ላይ ጣልቃ አይገባም፣ ጠቅላይ ሚኒስትሩ ምን አገባው፣ ብዙ ነገር የሚባለው ግን ሁሌ እንነግራለን። ጠቅላይ ሚኒስትሩ መጥላት፣ ብልጽግናን መጥላት ምናምን መብት ሊሆን ይችላል። ግን ተወደደም ተጠላም የሀገሪቷ ጠቅላይ ሚኒስትር ናቸው። በሀገሪቷ ውስጥ ካሉት ክልሎች ወይም ደግሞ ካሉት ክፍለ ሀገር ደግሞ አንዷ ትግራይ ናት። ስለዚህ ስለ ትግራይ ይመለከታቸዋል፣ ያገባቸዋል። ስለ ትግራይ ማሰብም አለባቸው፣ ማድረግም አለባቸው። ዛሬ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ያስተላለፉት የትግርኛ መልእክት እንደወረደ ሳይቆራረጥ፣ ሳይጨመር፣ ሳይቀነስ ሶሎዳ ሚዲያ ለእናንተ በአማርኛ ያቀርባለች። ቀጥታ ወደ ንባቡ። ዶክተር አብይ አህመድ ለትግራይ ህዝብ በትግርኛ ያስተላለፉት ሙሉ መልእክት ተማጽኖ ብለው የጀመሩት ተማጽኖ ለትግራይ ህዝብ በተለይም ለትግራይ ምሁራን በተለያዩ አጋጣሚዎች እንደገለጽኩት የትግራይ መሬትና ህዝብ የስልጣኔ መነሻ ጋሻውና የኢትዮጵያ መንግስት የትግል አካል ነው። የትግራይ መሬት የመንግስት የአስተዳደር ስርዓትና የሀገር እሴቶች መፍለቂያና ጥበቃ ነው። የትግራይ ህዝብ ከኢትዮጵያ በመፍጠርና በመንከባከብ ውስጥ ያለው ሚና ከፍተኛ መሆኑ እሙን ነው። የትግራይ ህዝብ በማይፋቅ ቀለም የተጻፈ ብሩህ ታሪክ ያለው ህዝብ ብቻ አይደለም። ከምንም በላይ ደግሞ የሀገሩ ወዳጅ፣ የሰላምና የብልጽግና ወዳጅ፣ የሥራ ወዳጅ መሆኑ ሁሉም የሚረዳው ሐቅ ነው። ትግራይ ብዙ ምሁራንና የሃይማኖት አባቶችን፣ ፖለቲከኞችና ህዝባቸውን፣ ሀገራቸውን የሚጠቅሙ የሀገር ሽማግሌዎችን አፍርታለች። የትግራይ ህዝብ ከጥንት ጀምሮ የመንግስት ምንነት ጠንቅቆ ስለሚያውቅ ከሌሎች ወንድሞቹ ጋር አንድ ሆኖ ክልል መስርቷል። ይህ ብቻ ሳይሆን ሀገረ መንግስቱን አደጋ በወደቀበት ወቅትም ቢሆን ግዛቱን በጥልቅ ዋጋ ያስጠበቀ ህዝብ ነው። ለዚህም ነው ከሌሎች ህዝቦች ጋር በመሆን ለሀገሩና ሉዓላዊነቱ ክብር ሲል ከድርቡሽ ከግብፅና ከጣሊያን በኋላም ከምዕራብ ወይም ከምስራቅ እንዲሁም ከሰሜን ወራሪ ኃይሎች ጋር ተዋግቶ መስዋዕትነት የከፈለው። በተጨማሪ የዲሞክራሲ የሰላምና የልማት ዋጋ ከሌሎች ወንድማማች ብሔሮች ጋር በመጋራት በኢትዮጵያ ልማት ውስጥ ትልቅ ሚና ተጫውቷል። ሌላው የትግራይ ህዝብ ባህሪ የሀገር ፍቅር ነው። የትግራይ መሬት የኢትዮጵያ መሰረትና ማዕከል ሆኖ እንዳገለገለ ሁሉ የትግራይ ህዝብም ልቡ በሀገር ፍቅር ስሜት የተሞላ መሆኑ ለቀባሪ መርዶ ነጋሪ ነው። የትግራይ ህዝብ በሰላሙም ሆነ በችግር ጊዜ ኪዳኑን ሳይክድ የአባቶችን አደራ ጠብቋል። ማዕከላዊ መንግስት በተለያዩ ዘመናት እንቅፋት ሲገጥመው ሀገሪቱን በማዳንና ክፍተቶችን በመሙላት ረገድ ትልቅ ሚና ተጫውቷል። ከአክሱማዊ መንግስት ውድቀት በኋላ የተፈጠረውን ክፍተት በመዝጋት ረገድ ትልቅ ሚና ተጫውቷል። በዘመነ መሳፍንት ጊዜ ክፍፍሎችን በማስተካከል ረገድ ትልቅ ሚና ተጫውቷል። ሀገራዊ አንድነት በማረጋገጥ ረገድም ትልቅ ሚና ተጫውቷል። የትግራይ ህዝብ ታታሪና ስራ ወዳድ ነው። የትግራይ ህዝብ ኮረብታ ላይ ወጥቶ ያርሳል፣ ድንጋይ ይቆርጣል፣ ፈልፍሎ ቤተ መንግስት ይሰራል። ይህንን ግልጽና የታወቀ እውነታ ለማሳየት ማስረጃ ማቅረብ አያስፈልገኝም። የትግራይ ህዝብ ትንሽ ሰላም ባገኘበት ወቅት በንግድ፣ በግብርና፣ በህንፃ፣ በኪነ ጥበብና በቴክኖሎጂ መስክ ያከናወናቸው ተግባራት ማንም መንገደኛ የሚረዳው ሐቅ ነው። ከዚህም በላይ በፈተናዎች ውስጥ የማይናወጥ በመንፈስ የጠነከረ ህዝብ ነው። እንዳለመታደል ሆኖ ግን በተለይ ባለፉት 100 ዓመታት በተለያዩ አጋጣሚዎችና ምክንያቶች በተለይም ከማዕከላዊ መንግስት ጋር ባጋጠመው አለመግባባት የትግራይ መሬት የጦር አውድማ፣ የትግራይ ህዝብ ደግሞ የጦርነት መሳሪያ ሆኗል። ምክንያቱም ምንም ይሁን ምን መነሳት ያለበት ጥያቄ የትግራይ ህዝብ ባለፈው 100 ዓመታት ከጦርነት ምንም አይነት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና የጸጥታ ኃይሎች አገኘ? ምንስ አጣ ብለህ መጠየቅና ሂሳብ መስራት ያስፈልጋል። በዚህ ጊዜ አንድ አስተዋይ የትግራይ ሊቅ ትግራይና ህዝቦቿ ከጦርነት የበለጠ ጥቅም አገኙ ወይስ ያጡት ይበዛል ብሎ መጠየቅና መልስ ማግኘት አለበት። ሌላው ሊነሳ የሚገባው ጥያቄ ጦርነቶች ሁሉ ብቸኛው አማራጭ ነበሩ ወይ? ሌላ መፍትሄ አልነበረም የሚለው ጥያቄ ነው። ካሁን በኋላ ጦርነት እንዳይነሳ ምን ማድረግ ይሻላል የሚል ጥያቄ መጠየቅና መልሱን ማግኘት አስፈላጊ ነው። በጣም የሚያሳዝነው የትግራይ ህዝብ የትላንቱ ቁስሉን ሳያገግም ሰላም እንዳያገኝ ሰርቶ እንዳይገባ
በጦርነት አሉባልታ በፍርሃት እየኖረ ያለ መሆኑ ነው። እንዲህ አይነቱ አደጋ እንዴት ማስቀረት እንደሚቻል ተረጋግቶ መወያየት የሚያስፈልገው ጉዳይ መሆኑ ለአስተዋይ ሰው የተሰወረ አይደለም። ስለዚህ በፖለቲካ፣ በንግድ፣ በጸጥታ፣ በአካዳሚክና በሚዲያና በሌሎች ዘርፎች የተሰማራችሁ ልሂቃንና መላው ተጋሩ የትግራይ ህዝብ እስካሁን የከፈለው ዋጋ በቂ ነው፣ ከጦርነት ምንም ትርፍ የለም ብላችሁ መጀመሪያ በውስጣችሁ ያለው ልዩነት በመወያየትና የትግራይ ህዝብ አንድነት በሚያረጋግጥ መንገድ እንድትጨርሱ እጠይቃለሁ። በተጨማሪ ከፌደራል መንግስትና ከሌሎች ኃይሎች ጋር ያላችሁን አለመግባባት በሀገሪቱ ህገ መንግስት መሰረትና በዲሞክራሲያዊ መንገድ ለመፍታት ዝግጁ እንድትሆኑ እጠይቃለሁ። በፌደራል መንግስት በኩል በሁሉም ጉዳዮች ላይ መወያየትና የሐሳብ ልዩነት እንዳመለካከት ልዩነት ወስዶም አብረን መስራት በምንችላቸው አገራዊ ጉዳዮች ላይ ተስማምተን እንድንሰራ የሚያደርግ ሁኔታ እንዳለ በመገንዘብ ለህዝብ ከስጋት፣ እናቶች ለእንቅልፍ ከማጣት፣ ወጣቶች ከስደት ለማዳን እንድትሰሩ ለሁሉም በላይ ህዝብ ወደ ልማትና ዳግም ወደ ማገገም እንዲመለሱ በጋራ እንድንሰራ በድጋሜ እጠይቃለሁ። ሰላምና መረጋጋት ረሃዋ ለትግራይ ህዝብ፣ ጥላቻና ጦርነት ይብቃ። ኢትዮጵያ በልጆቿ ጥረትና ታፍራ ተከብራ ለዘላለም ትኖራለች። ፈጣሪ ኢትዮጵያና ህዝባቿን ይባርክ። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2017 ዝኸበርኩም ኣብ ውሽጢ ዓድን ኣብ ደገን ዘለኹም ህዝብና እንቱም ተንቀሳቀስቲ ዲጂታል ወያነ ከመይ መሲኹም ሎማዓንቲ ኣነ እኳ ብዙሕ የተኸታተልኩ ነይረ ግን ብዙሕ ስልክታት ናባይ እውን መፀን እዩ ዘሎ ዋና ነገር በዚ ክንዳናገፅ ነይሩና ዝብል ኣነ የብለይ ቀረብ ነይሩና ዝብል እምነት እውን የብለይ ምን ይብል ከም ዘሎስ ክንፈልጥ ክንክእል ኣለና ዋልታ ዝሓለፈ ግዜ ብዙሕ ነገር ከም ዝሓለፈ ክከታተሉ ነይርኩም እዮም ለዚ ንመን ምዃኑ ፈሊጥካ እዩ ዋጋ መሃብን ዘይመሃብን ክድርበ ዝግብኦ ክንድርበ እዩ ዘለና ሕዝቢ ንሶም እዮም ዝደግሙ ዘለዉ ስለዚ ሓድሽ ነገር ኣይኮነን ሎሚ እውን ከምዚ ኢሎም እኒሄው ፅባሕ ድሕሪ ፅባሕ ካሊእ ክብርሆም ዝኽእሉ ድማ ንፅበ ኣለና እናትና ክፋእ ዝደልዩ ናይ ህዝብና ሕርቃን ዝጭት ዝደልዩ ኣካላት ከም ዝኾነ ክንፈልጥ እዩ ዘለና መን ፀሓፎ እውን ክበሃሉ ኣለዉ ስሩ ንኩሉ ግዜ ዋልታ ዝሓለፈ እቲ ኩሎም ዝቅርቦ ዶክመንተሪ ፊልም ሰሪሖም እዮም ኣብ ልዕሊ ተጋርቦ ወፊሮም እዮም ትግርኛ ተዛረባይ ዘይገበሮ የለን ዘብል ኣብ ልዕሊ ትግራዋይ ኩሉ ክወፍር ክለዓል ዝረኸቦ ትግራዋይ ክቅትል ዘግብር ምልዓል እዮም ገይሮም ዝርሳዕ ክኾነ ይኽእልን እዚ ናብቲ ኣካል ጌርና ኢና ክንወስዶ ዘለና ፅባሕ ድሕሪ ፅባሕ ተሳብ ውልቀ መራሒ ኣብ ልዕሊ ህዝቢ ብዶክመንተሪ ይኹን ብካሊእ መንገዲ ወፍሪ ከም ዝገብሩ ማ ክንፈልጥ ኣለና ስለዚኦም ስራሖም እዮም ዝሰርሑ ዘለዉ ንሕና ከዓ ስራሕና ንስራሕ በዚኦም ክንዳናገፅ በዚኦም መብርሂ ክንሓትት ግቡእ እዩ ዝብል የብለይ ኣነ ዳርጋ ተገዲደ እየ ዝወፅእ ዘሎ የድሊ እዩ ዘሎ እምነት እውን የብለይ ስለ ዝበዝሐ ጥራሕ የወፅእ ዘለኹ ስለዚ ካብዚ ክንመሃር ኣለና እዞም ኣካላት እዚኦም ንኣና ክሰኩኑ ንኣና ክንበርክኹ ዘይገብሮና ነገር ከምዘየለ ንፈልጥ ኣለና ገና እዩ ንምክት ኣለና ዝብልናዮ ገና ኣይተጀመረን ስለዚ ንባዕልና ድልዋት በእምሮና እውን ድልዋት ብካልኦት ነገራት እውን ድልዋት ኮይና ክንምክት ዘለና እምበር በዚ ንወዱ እዙ ክንዳናገፅ ኣይግባእን ክንመሃር ኣለና ኣብ ቀፃሊ ዝመፁና እውን ከምኡ ክንምክት ይግባአና እየ ዝብል እሞ ኣብ ስራሐ ውዒለ ሕዚ ናብ ስራሐ ዘለኹ ሰናይ ምሸት ሰናይ ለይቲ ብርቱዕታ ዳሕና ደሩ